በዝምታ ሸልማት። ብዙ ወንዶች ያልተማሩትን እውነት ልንገርህ፣ ዝምታ የቃላት አለመኖር ብቻ አይደለም፣ ምልክት ነው፣ መሳሪያ ነው። በዓላማ ሲሰራ ደግሞ በተለይ በሴቶች ላይ ካሉ ኃይለኛ የተጽዕኖ መንገዶች አንዱ ይሆናል። አብዛኛው ወንድ ዝምታ ሲፈጠር ይደናገጣል። አንዲት ሴት ራቅ ስትል፣ አጭር መልስ ስትሰጥ ወይም ዝም ስትል ወዲያው ምላሽ ይሰጣሉ፣ ደጋግሞ ይጽፋሉ፣ ምክንያታቸውን ያስረዳሉ፣ እንድትሰማቸው ይለምናሉ። ነገር ግን የእሷን ዋጋ የሚያውቅ በራሱ ዓላማ ላይ የቆመ ወንድ አይንቀጠቀጥም፣ ክፍተቱን ለመሙላት አይጣደፍም። ዝምታው ቦታውን እንዲወስድ ያደርጋል። የተለየ የሚያደርገው ይሄ ነው። ዝምታ በትክክለኛው ጊዜ ሲደረግ እንደ ቅጣት ሳይሆን የኃይል ሽግግር ሆኖ ይሰማል። ትኩረት ለለመደችና ማረጋገጫ ለምትፈልግ ሴት ይሄ ከባድ ምት ነው። ምን ተፈጠረ ብላ እንድታስብ የሚያደርግ የስሜት መዛባት ይፈጥርባታል። ይሄ ግትርነት ወይም ልጅነት አይደለም፣ ሆን ተብሎ የሚሰጥ ክፍተት ነው። ራሴን ማስረዳት አያስፈልገኝም፣ አንቺን ማሳደድ አያስፈልገኝም፣ እኔ ከዚህ ከፍ ባለ ነገር ላይ ቆሜያለሁ የሚል ትርጉም አለው። ያ ዝምታ ሽልማት ይሆናል። ነገር ግን ይሄ የሚሰራው መጀመሪያ ጥሩ ትኩረት ሰጥታት ከሆነ ብቻ ነው። በመጀመሪያ ጥሩ ጊዜ ካሳለፋችሁ፣ ከተግባባችሁና የአንተን ጥልቅ ማንነት ካየች በኋላ በድንገት ዝም ስትል ከብርሃን በኋላ እንደሚመጣ ነጎድጓድ ይሆንባታል። በመጀመሪያ አንተነት ዋጋ እንዲኖረው ስላደረክ መጥፋትንም ታስተውለዋለች። አንተ በስሜት ከተረጋጋ ማንም ሊያናውጥህ አይችልም። የለመደችውን ነገር ቀስ ብለህ ስበር። አብዛኛው ወንድ ወዲያው የማያስተውለውን ነገር ልንገራችሁ። ሴቶች የሚኖሩት በስሜት ዑደት ውስጥ ነው። ልማድ ወይም የዕለት ተዕለት ተግባር ብቻ ሳይሆን ሰዎች እንዴት ምላሽ እንደሚሰጧቸው በተደጋጋሚ የተለማመዱት የስሜት ስክሪፕት አላቸው። በዚህ ስክሪፕት መሰረት የሚሄዱ ወንዶች ልክ እንደ ሌሎች ወንዶች በቀላሉ ይረሳሉ። ነገር ግን ይህን ስርዓት በጥበብ የሚሰብር ወንድ አእምሮዋ ውስጥ ይቀራል። ለምን? ምክንያቱም አንተ የእሷን ስክሪፕት አልተከተልክም። ግራ የሚያጋባ ግን ትኩረትን የሚስብ ያልጠበቀችውን ነገር ሰጠሃት። መማረክ የሚጀምረው እዚህ ጋር ነው። ለምሳሌ እሷ ለመልኳ ትኩረት ማግኘትን ለምዳለች። ፎቶ ትለጥፋለች፣ 200 ላይክ፣ 10 ኮመንት ታገኛለች። ይሄ የተለመደ ነው። አሁን አንተ መጣ። እሷ አንተም እንደ ሌሎቹ እንድትሆን ትጠብቃለች፣ ላይክ እንድታደርግ፣ እንድታደንቃት። አንተ ግን አታደርገውም። ከመስመር ውጪ ወይም ኦፍላይን ምላሽ ትሰጣለህ፣ ወይም ሌላ ሰው ያላስተዋለውን ስለ እርሷ አስተሳሰብ ወይም ምርጫ የተለየ ነገር ትናገራለህ። በዚያ ቅጽበት ስርዓቱ ይሰበራል። ለምንድን ነው እሱ የተለየ የሆነው ብላ ማሰብ ትጀምራለች። አብዛኛው ወንድ የሚሳሳተው ስርዓቱን መስበር ማለት ጠበኛ ወይም ጮሌ መሆን ነው ብሎ ስለሚያስብ ነው። እውነተኛው ኃይል ያለው ግን በተረጋጋ ሁኔታ መገመት በማያዳግት መሆን ላይ ነው። የእሷን ልማድ አትቃወምም፣ አቅጣጫ ታስቀይረዋለህ። ስሜትን በቀላሉ አታስነካ ወይም በስሜት አትነዳ። በማይረሱ ወንዶችና ተራ በሆኑ ወንዶች መካከል ያለውን ትልቁን ልዩነት እንይ። እሱም ስሜትን በቀላሉ አለማስነካት ነው። ይሄ ማለት ቀዝቃዛ መሆን፣ ግድግዳ መገንባት ወይም እንደማታስብለት ሆኖ መታየት አይደለም። ያ ኃይል ሳይሆን ፍርሃት ነው። እኔ እያወራው ያለሁት ስለ ጥልቅና ማራኪ ስለሆነ ነገር ነው። ምንም አይነት ስሜት ቢወረወርብህ ተረጋግተህ የመቆየት ችሎታ ነው። ተራው ወንድ ለሁሉ ነገር ቶሎ ምላሽ ይሰጣል። እሷ ስትሽኮረመም ደስ ይለዋል፣ ስትርቀው ያዝናል፣ ስትቀዘቅዝ ይጨነቃል። ይሄ ዑደት። ሴቶች ደግሞ ይህንን ያውቃሉ። አንዳንዴም ሳያውቁት ይፈታተኑታል። ያንተን መረጋጋት ማየት ይፈልጋሉ። በእነርሱ ስሜት መለዋወጥ፣ ዝምታ ወይም ማደናገር የማትነቃነቅ መሆንህን ማወቅ ይፈልጋሉ። ምክንያቱም አንተን በቀላሉ በስሜት ማንቀሳቀስ ከቻሉ አንተ መሪ ሳትሆን ተመሪ ትሆናለህ። ነገር ግን ስሜትህ የማይነካ ሲሆን በጣም በሚስብ ሁኔታ አደገኛ ትሆናለህ። ለምን? ምክንያቱም እሷ ትሽኮረመማለች። አንተ ፈገግ ብለህ በተረጋጋህበት ትቀጥላለህ። ትርቃለች፣ አንተ ባለህበት ትጸናለህ። አቅምህን ልትፈትን ትሞክራለች፣ አንተ አይተ በፈገግታ ታልፈዋለህ። የአይነቱ ቁጥጥር መሪነት መማረክን ይፈጥራል። ኩሩ ስለሆንክ ሳይሆን በራስ ላይ ስለቆምክ ነው። የእሷን ማረጋገጫ አትፈልግም። ስቶይሲዝም የሚያስተምረን እኛ ስሜቶቻችንን አለመሆናችንን ነው።
ስሜቶቻችንን አንክድም፣ ነገር ግን ባህሪያችንን እንዲቆጣጠሩት አንፈቅድም። ይህ የስሜት ብስለት ነው። አንዲት ሴት እንዲህ አይነት ወንድ ስታገኝ ወዲያውኑ ይሰማታል። በኃይሉ ላይ መረጋጋት አለ። አትኩሮቱ ላይ እርግጠኝነት አለ። ቶሎ ምላሽ አይሰጥም፣ ምክንያቱም አያስፈልገውም። በፍርሃት ምላሽ አይሰጥም፣ ምክንያቱም ማረጋገጫ አይፈልግም። ይሰማል፣ አይን ለአይን ይተያያል፣ ነገር ግን ውስጡ አይነካም። ይሄ እሷን ይበልጥ እንድትቀርብ ያደርጋታል። ይህ ቪዲዮ ስለ ጌም መጫወት አይደለም። አብዛኛው ወንድ ችላ የሚለውን ከሴቶች መማረክ ጀርባ ያለውን ስነ ልቦናዊ እውነት መረዳት ነው። በፍቅር እንድትመራ ተነግሮሃል፣ ነገር ግን በኃይል እንዴት መምራት እንዳለብህ ማንም አላስተማረህም። ለዛ ነው ደጋግመህ ቸል የምትባለው። ጥሩ ስለማትሆን ሳይሆን በቀላሉ የምትገመት ስለሆንክ ነው። ስለዚህ ዝምታህን ተጠቀምበት። ቆም ብለህ አስብ እንጂ ወዲያው አትመልስ። የራስን ዋጋ ከሷ ምላሽ ጋር አታያይዘው። የስሜትን ማንነት ከፍቅር በላይ በሆነ ትልቅ ዓላማ ላይ ገንባው። ምክንያቱም ስሜትህ አንተን ለመሆን በመረጥከው ማንነት ከተቀረጸ የማንኛውም ሴት ዝምታ ወይም ምላሽ ሊያናውጥህ አይችልም። ይህን ቪዲዮ ከወደዳችሁትና ወደ ቀጣዩ ደረጃ ከፍ ማለት ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።